ስጦታ ማለት የመጀመሪያው ራስን መስጠት ነው። አንድ ክርስቲያንና አንድ ሙስሊም አንድ ላይ ይሄዳሉ። ተቃቅፈው ነው የሚሄዱት፣ ግን ዝም ብለው አይደለም የሚሄዱት። አንዱ ትከሻውን እንደዚህ አቅፎት ነው እየሄደ ያለው። ሰውነትን በደንብ አድርጎ የሚያሳይ ሃይማኖተኝነትን በትክክል የሚያሳይ ስጦታ የሚሰጡ እምነት ያላቸው በእምነት ተቋም ውስጥ እግዚአብሔርም የሚያምኑ እግዚአብሔር ውስጣቸውን የለወጠው እግዚአብሔርን የሚያውቁ እግዚአብሔር የሚያውቃቸው ሰዎች ናቸው። አባታችን ሆይ በሰማይ የምትኖር ሚለውም እኛ ጋር አልহামዱሊላህ ረቢል ዓለሚን الرحمن الرحيم مالك يوم الدين። ታክስ ሲከፍል ሰው ወዶ አይደለም የሚከፍለው፣ ሀብት ንብረቱ ስለሚወሰድበት ስለሚታሰር አስገዳጅ የሆኑ ነገሮች አሉ። በእንደዚህ አይነት ብፁዓኖች እና ቅዱሳኖች እንደዚሁም ነቢያቶች ታላላቆች በሙሉ ለሰው አይሆን ለሀገር አይሆን ለተቸገሩ አይጠቅም፣ ለብዙ ነገር የሚጠቅም ነገር አይደለም። በሰብአዊነት ጉዳይ ላይ የሚነሱ ጉዳዮች ላይ ምንም ልዩነት የለንም። ዘር፣ ሃይማኖት፣ ጾታ ሳይለዩ ጌታ ያያል፣ እኛም እናያለን። ግን እኛ ከዚች ግድግዳ ኋላ አናይም፣ እሱ ግን ሁሉን ነገር ያያል። ሆዳችን ዕቃ ውስጥ ያለውን ነገር ያያል አላህ። በሃይማኖት ጽኑ ያልሆነ ሰው ሃይማኖት ያልገባው ሰው ስጦታ አይሰጥም። ስስታም መሰብሰብ እንጂ መስጠት አያውቅም። ረበና اجعل هذا بلدا آمنا ከእግዚአብሔር ጋር እየተገዳደረ ያለው ገንዘብ ነው። በዚህ ምድር ላይ ባለንበት ሰዓት እርስ በርሳችን የምንፈርደው ፍርድ ልክ አይደለም። በስምከ ወበኃይልከ አባ ፋኑኤል አባ ብፁዕ ቀብሎ አባ ብፁዕ ቀብሎ በስምከ ወበኃይልከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቢስሚላሂ ራህማን ራሂም ምን ማለት ነው? በአላህ ስም እጅግ ሩህሩህ እጅግ አዛኝ በሆነው ማለት ነው። ብፁዕ አባታችን አቡነ ፋኑኤል ለደግነት ይሄ የመጀመሪያቸው አይደለም። በአሜሪካን ሀገር በጣም በብዙ በጎ ነገር የሚታወቁ አባት ናቸው። እዚህ ላይ ደግሞ እቺን በረከት እኔም እንድሳተፍ እቺን ቀን የሰጠኝ መድኃኔዓለም ኢየሱስ ክርስቶስን አመሰግናለሁ። አንደኛ የምናገራቸው ነገሮች ስለ ስጦታ ነው። ስጦታ እንደምታውቁት ደግሞ በሁለት ነገር ላይ የተመሰረተ ነገር ነው ብዬ አስባለሁ። ስጦታ ማለት በጣም ከየትም ያገኘነው አይደለም፣ ከመድኃኔዓለም ከኢየሱስ ክርስቶስ ያገኘነው ነው። ስጦታ ማለት የመጀመሪያው ራስን መስጠት ነው። ቁሳቁስ መስጠት አይደለም። ራሱን ያልሰጠ ሰው ቁሳቁስ ሊሰጥ አይችልም። ራሱን የሰጠ ሰው ብዙ የደከመበትን ነገር ለሌላው ሊያስተላልፍ አይችልም። ነገር ግን አርአያችን ምሳሌያችን መድኃኔዓለም ኢየሱስ ክርስቶስ ስለሆነ ራሱን በመልዕልተ መስቀል ላይ ሰጥቶ ራሱን ሰጥቶ ነው ያሳየን። ስጦታን ያሳየን ሌላ ነገር ሰጥቶ አይደለም። እኛን ሲያድነን እኛን ከብዙ ችግር በብዙ መከራ በብዙ ስቃይ ውስጥ የነበርነውን ከጽድቅ ርቀን ከጽድቅ ተለይተን ሞት ነግሶብን የሰይጣን ባሪያዎች ሆነን ስንኖር ራሱን ሰጥቶ ነው ያዳነን። እና እሱም ደግሞ ሲያስተምር ሀቡ እሁበክሙ ስጡ ይሰጣችኋል ብሏል። ስጡ ይሰጣችኋል። እና ብፁዕ አባታችን ብፁዕ አቡነ ፋኑኤል ይህን ስጦታ ሲሰጡ ራሳቸው ለቤተ ክርስቲያን የተሰጡ ስለሆኑ ነው። አንድ ክርስቲያንና አንድ ሙስሊም አንድ ላይ ይሄዳሉ። ተቃቅፈው ነው የሚሄዱት፣ ግን ዝም ብለው አይደለም የሚሄዱት። አንዱ ትከሻውን እንደዚህ አቅፎት ነው እየሄደ ያለው። ግራ ገብቶኝ በኋላ ላይ ከጀርባቸው ፎቶ አነሳሁና ያው ደግሞ ሌላ ነገር እንዳይመስል ብዬ አሳይቻቸዋለሁ። እነሱም ደስ አላቸው። እና እዚህ ስንመጣ ለየት የሚያለው ነገር ደስ የሚለው ነገር እዚህ ጋር ለምሳሌ ሙስሊም ወንድሞቻችን አሉ፣ ክርስቲያን አለ፣ እምነት የሌለውም ሊሆን ይችላልና እንደዚህ አይነት ኢንቫይሮንመንት በእምነት ቦታዎቻችን ላይ አናይም።
በእውነቱ እንዲሁ የምስጋና ፕሮግራም አለን ብሎ ቀለል አድርጎ ነው ዶክተር ቢኒያም የጠራኝ እንጂ ሌላው ቀርቶ በጣም ወዳቸው ማከብራቸው ታላቅ ሰው አባታችን አቡነ ፋኑኤል በዋሽንግተን ዲሲ አካባቢ አብረንም እዛው ስለምንኖር በተለያዩ ስራዎች ላይ ማገኛቸው ማቃቸው በትንሹ በሃይማኖት ተቋማት ጉባኤ ላይ እሳቸው ዋና ሰብሳቢ እኔ ደግሞ አጋዥ ምክትል ሰብሳቢ ሆኜ አብሬያቸው ስለሰራሁ ትንሽ ጊዜም ቢሆን እስካሁን ድረስ ግን ከእሳቸው ጋር አብሬ እንዳለሁ ነው የሚሰማኝ። አሁን ያየሁት ይህ የሚገርም የሆነ ሰውነትን በደንብ አድርጎ የሚያሳይ ሃይማኖተኝነትን በትክክል የሚያሳይ ከዚህ በፊት ምናቃቸው በቁርአን ውስጥም በመጽሐፍ ቅዱስ ውስጥም ምናቃቸው ሰው ሲራብ ሰው ሲጠማ ሰው ሲቸገር ትንሽ የተወሰነ ነገር ባደርግ የሚል ውስጣዊ ግፊት ውስጣዊ ደስታ ከውስጥ ጨመነጨ ከውስጥ ደስታን ሊሰጥ የሚችል ስጦታን ለድሆች ሲሰጡ እሳቸው ደግሞ ያገኙት እግዚአብሔር የሰጣቸው ደግሞ አለ። 10ቱ ትእዛዛት አትስረቅ ነው የሚለው፣ የሰው አትንካ ነው የሚለው፣ አታመንዝር ነው የሚለው፣ ሌሎችን እንደራስ ውደድ ነው የሚለው የመሳሰሉት አባታችን ሆይ በሰማይ የምትኖር የሚለውም እኛ ጋር አልহামዱሊላህ ረቢል ዓለሚን አርራህማን አርራሂም ማሊክ የውሚዲን እያልን በአረብኛ እናረጋዋለን። እናንተ በግዕዝኛ ታደርጉታላችሁ። ሁሉም ግን አንድ አይነት ነው። ታወቀው ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ በአዲስ አበባ ቃሊቲ ገብርኤል የሚገኘውን G+2 እና ቴራስ ያለውን ቅንጡ ዘመናዊ መኖሪያ ቤታቸውን የዛሬ 4 ዓመት በፊት በብዙ በበጎነት እኛን አይዟችሁ ሲሉ ነበረ። እንግዲህ ጥራቱን ደረጃውን የጠበቀ 544 ካሬ ሜትር ላይ ያረፈ ቤት ሙሉ ለሙሉ በመቄዶንያ በጎ አድራጎት ማህበር ይህንን በጎነት በመደገፍ ሰውን ለመርዳት ሰው መሆን በቂ ነው የሚለውን በተግባር በማስመስከር ብፁዕ አባታችን ይህንን የተንጣለለውን ዘመናዊ መኖሪያ ቤታቸውን ለመቄዶንያ በጎ አድራጎት ማህበር በስጦታ ስላበረከቱ እግዚአብሔር ይስጥልን በሉ ባካችሁ። ጤናቸውን፣ ደስታን፣ ሰላምን፣ ፍቅርን በሰው ላይ መወደድን ይሰጣል መድኃኔዓለም ኢየሱስ ክርስቶስ። በገንዘብ የማይገኙ ነገሮች ከሱ ይገኛሉ። ስለዚህ ስለ ስጦታ ስንናገር ስለ ሁለት ነገር ማንሳት እፈልጋለሁ። ስጦታ ስለ ሁለት ነገር ይሰጣል ብዬ አስባለሁ። አንደኛው ሰዎች እንደምታውቁት ስጦታ የሚሰጡ እምነት ያላቸው በእምነት ተቋም ውስጥ እግዚአብሔርም የሚያምኑ እግዚአብሔር ውስጣቸውን የለወጠው እግዚአብሔርን የሚያውቁ እግዚአብሔር የሚያውቃቸው ሰዎች ናቸው። ይሄ ስጦታ በጣም የተለየ ስጦታ ነው። ሌላው ስጦታ ደግሞ ውጫዊ ኃይል የሚገፋው ማለት ነው። ውጫዊ ኃይል ስጡ ተብሎ ተገዶ ወይም ምን ተብሎ የሚሰጥ ስጦታ ሊሆን ይችላል። ያ የግዴታ ስጦታም ሊባል ይችላል። በግድ ተገዶ የሚሰጠው ነገር አለ። ለምሳሌ ታክስ ሲከፍል ሰው ወዶ አይደለም የሚከፍለው፣ ወይ ሀብቱ ስለሚወረስበት፣ ቤቱ ስለሚወሰድበት፣ ሀብተ ንብረቱ ስለሚወሰድበት፣ ስለሚታሰር አስገዳጅ የሆኑ ነገሮች አሉ። በእንደዚህ አይነት መንገድ የሚሰጥ ነገር አለ። አስገዳጅ ለዚህ ስጡ ብሎ አንድ አካል ሲያዝዝ በዚህ አይነት መንገድ ስጦታ አለ። ይሄን ካላረጋችሁ ይሄን አትሆኑም የሚላል። ነገር ግን ዋናው በምድር ላይ ይሄ አይነት ስጦታ እንደዚህ አይነት ሰዎች አስገዳጅ ውጫዊ አካል ነው እንጂ አስገዳጅ ውስጣዊ አካላቸው ጸጸት ነው የሚሞላው። ጸጸተኞች ነው የሚሆኑት። ምክንያቱም የውጭ አካል ገፍቷቸው እንጂ ወደው ስላልሰጡት። እንደዚህ አይነት ስጦታ በእግዚአብሔር ዘንድ ዋጋ የማያሰጥም። ሌላው የአእምሮን ጭንቀትም ደግሞ የሚፈጥረው ይሄ እንደዚህ አይነት ነገሮች የውጭ ግፊት ያለባቸው ስጦታዎች የአእምሮ ጭንቀት ይፈጥራሉ። በራሱ
የራሱ የሆነ እግዚአብሔር ጋር የተገናኘ ስላልሆነ በመንፈሳዊ ነገር ያልተቃኘ ስለሆነ ከሰዎች የመነጨ ስለሆነ ተገደው ስጡ ስለሚባሉ እንደዚህ አይነቱ ነገር በቤተሰብ ላይ ጭንቀት ይፈጥራል፣ በራስ ላይ ጭንቀት ይፈጥራል፣ ጸጸት ይፈጥራል፣ ለበሽታ ይዳርጋል። እንዲሁኝ የሚል ጸጸት እና አስቸጋሪ ነገር ነው። እንደዚህ አይነቱ ነገር ለሰው አይሆን፣ ለሀገር አይሆን፣ ለተቸገሩ አይጠቅም፣ ለብዙ ነገር የሚጠቅም ነገር አይደለም። ብፁዓኖች እና ቅዱሳኖች እንደዚሁም ነቢያቶች ታላላቆች በሙሉ ቅድም አባታችን ሲያስተምሩን እንደነበረው እኛም ጋር ያለው አስተምሮት አንድ አይነት ነው። ስለዚህ እኔ እዚህ ጋር ወጥቼ ሙስሊም ብቻ ስለሆንኩኝ የሆነ የተለየ ነገር ላወራ አልችልም። እሳቸው ያወሩት ነገርን ስሰማቸው ልክ እኛ ጋር ደግሞ አንድ ሼኽ መስጊድ ውስጥ ቆሞ ቢናገር የሚናገረውን ነገር ነው የተናገሩት። ስለዚህ ነው እኔ ብዙ ጊዜ ኮመን የሆነ ወይም አንድ አይነት የሆኑ ጉዳዮችን በአንድ ላይ እንደዚህ መማማር ብንለምድ። እንግዲህ መቄዶንያ የበጎ አድራጎት ማህበር ዘር፣ ሃይማኖት፣ ጾታ ሳይለይ ሁሉንም አቅፎ የያዘው መቄዶንያ የበጎ አድራጎት ማህበር በአሁኑ ሰዓት ከ9,000 ወገኖቻችንን አቅፎ የያዘ ተቋም ነው። ይህ ተቋም ዛሬ ደግሞ የምስራቸውን የምናበስርበት 57ኛውን ቅርንጫፍ የምንከፍትበት በጎነትን በሰብአዊነት ጉዳይ ላይ የሚነሱ ጉዳዮች ላይ ምንም ልዩነት የለንም። ቅድም አባታችን ለምሳሌ ጌታ አዛኝ ነውና እሱ አዛኝ እንድንሆን ይፈልጋል ይላሉ። በእኛ ሃይማኖት የጌታ ስሞችና ባህሪዎች የሚባሉ አሉ። እነዛ ባህሪዎች ውስጥ ቅድም የጠቀስኩት አርራህማን አርራሂም የሚለው ነው። አዛኝና ሩህሩህ የሚለው ነው። ስለዚህ እኛ የጌታን ባህሪ ልክ እንደሱ መሆን አንችልም። የፈለገ ቢሆን የሱ አብሶሉት ነው። የሱ ጥግ የለውም። የሱ አዛኝነቱ ልክ የለውም። የኛ ግን አዛኝነት የምንችለውን ያህል በሰውነት የምንችለውን ያህል ጥግ እንዲደርስ ይፈለጋል ማለት። እሱ ጋር መድረስ ግን አንችልም። ጌታ ያያል፣ እኛም እናያለን። ግን እኛ ከዚች ግድግዳ ኋላ አናይም። እሱ ግን ሁሉን ነገር ያያል። ሆዳችን ዕቃ ውስጥ ያለውን ነገር ያያል አላህ። እዚህ ቤት ውስጥ የሚኖሩ ሰዎች ቅድም እንዳልኩት ነው። አባታችን ክርስቲያን ናቸው፣ ኦርቶዶክስ ቤተክርስቲያን መሪ ናቸው። እዚህ ቤት ላይ ግን የሚኖር ሙስሊም ሊሆን ይችላል፣ ክርስቲያን ሊሆን ይችላል፣ ወይም ቅድም እንዳልኩት ከተለያየ እምነት ባክግራውንድ የሚመጡ ሊሆን ይችላሉና የሚኖሩበት በእውነት እንግዲህ ሰው መሆን የሚለው ነገር እዚህ ላይ ነው ያለው። የተለያየ እምነት ያለው ሰው ዛሬ ሊኖር ይችላል። ቢንያም አንድ ጊዜ የሆነ ነገር ነግሮኝ አስለቅሶኛል። ምን አለኝ? አንድ አባት ዑምራ መሄድ ስለሚፈልጉ ገንዘብ ፈልጉላቸው አለኝ። ምን አገባህ ቢንያም አልኩት። እሳቸው ሐጅ ዑምራ ለሚሄዱት ቢንያም አሁን ምን አገባው? አስቡት። ቢንያም የሚፈልገው ያ ሙስሊም የሆኑ ሰውዬ እሱ እጅ ስላሉ በሱ እጅ ስለሚተዳደሩ የእሳቸውን ፍላጎት ማሟላት ፈልጓል ማለት ነው። ልክ ነኝ? በቃ ይሄ ነው። በቃ ሰውነት ይሄ ነው። ሰው ማለት ይሄ ነው። ሰውን ለመርዳት ሰው መሆን በቂ ነው የሚሉ እንደዚህ የሚያስቡ ውስጣቸው በጎን አእምሯቸው በእግዚአብሔር መንፈስ ቅዱስ የተቃኘ ሰውን ብረዳው እኔ ላይ ያለ እዚህ ጋር ኢዮብ ወሃበ ወእግዚአብሔር ነሳን፣ እግዚአብሔር ሰጠ እግዚአብሔር ወሰደ የሚለው ሐሳብ በበጎ ህሊና ርህራሄ መልካምነት ካላቸው ሰዎች የሚመነጭ ነው። እንደ በዓል የምናከብረው ዒድ አልአድሓ ቢባለው ወይም የዓረፋ በዓል የሚባለው ከአብርሃም ጋር ይገናኛል፣ ከነቢዩ ኢብራሂም ጋር ማለት ነው። ኢብራሂም አባታችን ቁርአን ውስጥ አንድ ጸሎት አደረገ ይላል። ያ ጸሎት ምንድነው የሚለው? ረበና اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر على ይላል። ምን ማለት ነው? ጌታችን ሆይ ሀገሩን ይሄ የምንኖርበትን ምድር አማን አድርግልን አለና ከዛም ከምጽዋትህ ወይም ከስጦታ ከአዝርትህና ከአታክልትህ ከምታበቅለው ነገር ደግሞ ባንተ ላመኑትና በመጨረሻ ቀን ደግሞ ተቀስቅሰው የዳኝነት ቀን ያለ የፍርድ ቀን ያለ መሆኑን ላመኑ ሰዎች ብቻ ስጥ ብሎ ጸለየ ይላል። ጌታ ግን ምን ብሎ መለሰለት ይላል ቁርአን ላይ? ቃለ ወመን ከፈረ ፈኡመቲዑሁ ቀሊላን
ثم اضطروا الى عذاب النار وبئس المصير ምን ማለት ነው? አንተ አብርሃም ሆይ የኔን ስጦታ በኔ ላመኑትና በመጨረሻው ቀን ደግሞ ለሚመነዱት ብቻ ገድበ መጠየቅህ ልክ አይደለም። የኔ ስጦታ እዚህ ምድር ላይ ላሉ በሙሉ ነው ብሎ አረመው ይላል ቁርአን ላይ። በዚህ በመጽሐፍ ቅዱስ በሐዋርያት ሥራ ላይ ሐናንያና ሰጲራ የሚባሉ ባልና ሚስት ነበሩ። ማንም ያስገደዳቸው ሰው አልነበረም። ቤታቸውን ሽጠው ገንዘቡን ለእግዚአብሔር አገልግሎት እንዲውል ቃል ገቡ። በገቡትም ቃል መሰረት ቤታቸውን ሲሸጡት ገንዘቡ በዛባቸው። ከዚህ በኋላ ሐናንያ ሚስቱን ሰጲራን ጠራና ቤታችንን ሽጠን ለእግዚአብሔር ቤት ሐዋርያት ለሚሰሩት መንፈሳዊ አገልግሎት እንሰጣለን ብለን ስንነጋገር ከኔና ካንቺ ውጪ ማን ነበረ አላት። አይ ማንም የለም። እንግዲያ ገንዘቡ ብዙ ነው። የሰማን ሰው ከሌለ የሚታዘበን ከሌለ ግማሹን እንስጥና ግማሹን ደግሞ እኛ እንጠቀምበት አላት። እሷም በሐሳቡ ተስማማች። ከዚህ በኋላ በነ ጴጥሮስ ፊት ያንን ገንዘብ ግማሹን ወስዶ መባ በሚሰበሰብበት ቦታ ላይ አስቀመጠው። ጴጥሮስ በመንፈስ ቅዱስ ተመልቶ ትኩር ብሎ ተመለከተው ይላል። ሐናንያ ቤትህን ከመሸጥ በፊት ያንተ አልነበረም? አዎ። ታዲያ ለምን መንፈስ ቅዱስን ታታልላለህ? የተሸጠው በዚህ ገንዘብ ብቻ ነው አለው። ደነገጠ። በዚህ ምክንያት በዚያው በሐዋርያት ፊት ሞተ ይላል። ከጥቂት ደቂቃዎች በኋላ ደግሞ ሰጲራ መጣች። ያ ነገር እንዴት ተከናወነ ብላ ምስጋና ውዳሴ ፈልጋ መጣች። በነ ጴጥሮስ ፊት በቆመች ጊዜ ባልሽን ከዚህ አስከሬኑን ያነሱ ሰዎች ያንቺንም ሊወስዱ ቆመዋል እየጠበቁሽ ነው አላት። እሷም ሞተች ይላል። አያችሁ፣ በመጀመሪያም የራሳቸው የነበረውን ነገር ቁጥሩ ሲበዛ ስላሳዘናቸው ነው። በሃይማኖት ጽኑ ያልሆነ ሰው፣ ሃይማኖት ያልገባው ሰው ስጦታ አይሰጥም። ስስታም መሰብሰብ እንጂ መስጠት አያውቅም። ስለዚህ እነሆ ይሄ ደግሞ የሚጠቅመው በርህራሄ የሚሰጡ ውስጣዊ የሆነ ጥልቅ የሆነ ከክርስቶስ ጋር ጥልቅ የሆነ ፍቅርን ትስስርን ይመሰርታል። በጣም ጥልቅ የሆነ ፍቅር እንዲኖር ያደርጋል። ምክንያቱም ለክርስቶስ የተሰጠ ሰው፣ ክርስቶስ ራሱን የሰጠው ሰው እሱ ደግሞ ያለውን ሲሰጥ ውስጡ እየተራቡ ነው እኮ እየተጠሙ ነው። ምክንያቱም በመጨረሻም ላይ ብራብ አላበላችሁኝም፣ ብጠማ አልጠየቃችሁኝም፣ ብታሰር አልጠየቃችሁኝም፣ ብታረዝ አላለበሳችሁኝም። እንዲህ አይነት ጥያቄዎች አሉ መጨረሻ ላይ። በዚህ ምድር ላይ ባለንበት ሰዓት እርስ በርሳችን የምንፈርደው ፍርድ ልክ አይደለም። በወንጌልም እንደተጻፈው ከእግዚአብሔር ጋር እየተገዳደረ ያለው ገንዘብ ነው። እሱም ሲናገር ወይ ለእግዚአብሔር ወይም ለገንዘብ ለማን እንደምትገዙ ለዩ ነው። ዓለማችን እየታወከበት ያለው ይሄ ነው። ስለዚህ ይሄንን ጾር ማሸነፍ እንግዲህ ከባድ የሆነበት ዓለምና ዘመን ነው። ለዚህ ነው አሁን መቄዶንያዎችንም ሰዎችንም ያስገረመው እንጂ እኔ በራሴ አስቀድሞ ያለቀ ጉዳይ ነው። ለመናገር ለነዚህ ለድሆች ለነዚህ እዚህ ላይ ሌሉ ባልጋ ቁራኛ ላይ ላሉ ሰዎች ምግብ መጠለያ መሆን ማለት ይሄ እውነት ለመናገር ሃይማኖቶትን ቤተክርስቲያኖትን ያኮሩበት አንዱ ነገር። በእናንተ መጽሐፍ ቅዱስ አስተምሮት ውስጥ ኢየሱስ አንዲት አመንዝራ ነገር ሰርታ ልትቀጣ የቀረበችን ሴት ከናንተ ውስጥ ወንጀለኛ ያልሆነ እስኪ ይውገራት ወይም ደግሞ ይወንጅላት ብለዋል ይላል። ሁላችንም ወንጀል አለብን፣ ውስጣችን ችግር አለ ማለት ነው።
ትንሽ ለየት የሚያደርገው እንደው አንዳንዴ ለማሰብ የምንቸገርበት ነገር ነው። ሰው የመሆን ነገር ብቻ የምናይበት ማለት ነው። ይሄን ሌላ ቦታ አናይም። ወይ ቤተክርስቲያን እንሄዳለን ወይ መስጊድ እንሄዳለን። እዚህ ግን ያ ልዩነት አናይም። ሰው የሚለውን ነገር ብቻ ክራይቴሪያ ወስደን ነው የምናየው። ሰዎች ስጦታን በሚሰጡ ጊዜ የሚገርማችሁ ነገር በጣም ስጦታን በሚሰጡ ጊዜ ምንድነው ደስታ የሚባለው የሚመነጨው አንዱ ከስጦታ ነው። እዚህ ጋር ሙስሊሞች አሉ፣ እዚህ ጋር ክርስቲያኖች አሉ። ምናልባትም ሃይማኖት የሌላቸውም ሰዎች ቢበጡ እሱ አይገደውም። ሰው በመሆናቸው ብቻ ነው የሚረዳው። ሰው መሆናቸውን የሚረዳ መሆኑን ደግሞ ይህ አርማቸው ሁሌ በጣም ደስ ይለኛል። ሰውን ለመርዳት ሰው መሆን በቂ ነው። አብርሃም እኛ ጋር ምሳሌ ነው። ነቢዩ ኢብራሂም በቁርአን ውስጥ 63 ቦታ ተጠቅሰዋል። በጣም የሚገርም አስተምሮት ውስጣቸው ስላለ ማለት ነው። እና ከዛ ውስጥ የምንማረው ነገር ኢብራሂም ወይም አብርሃም የሰውን በሰውነት ብቻ እንደሚያዩት የሚያሳይ ጌታ አላህ ልጅ ሊያበስራቸው ከዛች ሳራ ከምትባለው ሚስታቸው መውለድ አቅቷቸው ለብዙ ጊዜ ከቆዩ በኋላ በስተርጅና ልጅ ሊሰጣቸው መልአክን ላከ ይላል። 2 መልአኮችን ላከባቸው ይላል ሊያበስራቸው። 2 መልአኮቹ በመጡ ጊዜ ሰው ተመስለው ስለሆነ የመጡት ሰላም ሰላም ተባባሉና ቤት አስገብተዋቸው ወደ ጓዳ ገብቶ ምግብ ይዞ መጣ ይላል። በቃ አሁን እኛ ሀገር የተለመደው አሜሪካ ከሆነ ደውለህ ነው መሄድ ያለብህ፣ አለዛ ማንም ያበላህ የለም አይደለም አባባ። ደውለህ ካልመጣህ በስተቀረ አንድ ጊዜ አንድ ጓደኛዬ ምን አለኝ፣ የሆኑ ሰዎችን በድንገት ልጎበኛቸው ሄድኩኝ አለ እና ሲሄድ እየበሉ ነበር ቤተሰቡ በሙሉ ቁጭ ብለው ና ብላም አላሉኝም አለ። ያው ሳትነግረን ስለመጣ ቁጭ በል ብለውኝ ቁጭ ብለው በሉ አለ። እነሱ ጨርሰው ምግቡን እጃቸውን ከታጠቡ በኋላ በል የመጣህበትን ጉዳይ ንገረን አሉት አለ። ይሄ በጣም እንግዲህ በእነሱ ቤት ሞደርንነት ነው። በእነሱ ቤት ምንድነው? በእነሱ ቤት ስልጣኔ ነው፣ ግን ይሄ ስይጣኔ ነው። ያ የራበው ሰው ምናልባትም ከሩቅ ቦታ መጥቶ እዛ ቤት ምናልባትም የሆነ ነገር ያቀምሱኛል ብሎ የመጣ ምስኪን ሊሆን ይችላል። ያ ሰው ግን እያየ እሱ ፊት ዝም ብለው በልተው ለቀቁት። ግን አብርሃም ሰተት ብሎ ገብቶ ወጃአ ቢዕጅሊን ሐኒዝ ይላል። ያውም አርዶ ከእርዱ ላይ የእጅ የሚጣፍጠው ፓርት ዝንጣፊን ጠብሶ ነው ያመጣላቸው ይላል። ከዛም አቀረበላቸውና አላ ታእኩሉን አላቸው ይላል። በአረብኛው አትበሉምን አላቸው። በቃ ይሄ ነው ትክክለኛ ሰውነት ማለት ነው። እነሱም መልአኮች ናቸው አይበሉምና ያው መልእክቱን ብቻ አድርሰውለት ሄዱ ይላል። ሁሌ እንመኛለን ሰላምና ጤና ለሸለሙን እንጣ ላበረከቱልን ውስጦን ያለምልመው በረከት ያብዛልን በወጣው ይተካ ፈጣሪ ይስጥልን። እነሆ ምስጋና ካለንበት ቦታ ምስጋና ግድ ይላል ለዋለው ውለታ የክብር ምስጋና እነሆ እንላለን ከመቄዶንያ ከግቢያችን ሆነ። በነገራችን ላይ መቄዶንያ ከጎዳና ያነሳኝ ሰው ነኝ። አሁን ስትሾፉኝ ከዛሬ ከ10 ዓመት በፊት ከጎዳና ተነስቼ ነው እንደዚህ ሽክ ብዬ የመታየኝ ማለት ነው። እኔም ለወገኔን በእውነት ላሾፋችሁ ለቢንያም ጥረት ለተባበራችሁ ለአቡነ ፋኑኤል ምስጋና እንካችሁ ሼር ላረጋችሁን ወገናዊ ፎንቃ ቃላትም የለንም ምስጋና ነው በቃ ይሄ ነው። ስለዚህ አትራፊው እኔ ነኝ፣ ተጠቃሚው እኔ ነኝ። ምክንያቱም ይሄ ተሸክሚው አልሄድም፣ ከኔ ጋር መቃብር አይገባም። ድሆች የእግዚአብሔር መገለጫዎች እንደሆኑ መጽሐፍ ቅዱስ በስፋት ይነግራል። ስለዚህ እግዚአብሔር ለሚገለጥባቸውን መርዳት ነው። እንደተባለው የዚህ ተቋም ዓላማውም ሰውን ለመርዳት ሰው መሆን በቂ ነው በሚለው የእምነት የጾታ የምንም ልዩነት ሳይደረግ ሁሉንም በእኩልነት ከወደቁበት የሚያነሳ ቅድም አሁን እዚህ ግጥም ሲያነቡ ያያችኋቸው ሰው እዚህ መቄዶንያ አንስቶ እዚህ ያደረሰኝ ብለው ሽክ ብለው ቀርበው እሳቸውን በዘመናዊ ቋንቋ ይናገሩ ነበር። እግዚአብሔር እንዴት አድርጎ እንደረዳቸው። እንግዲህ ብዙ ሺዎች ናቸው እንደዚህ
ይሄ ድርጅት የደረሰላቸው። ስለዚህ ሁላችንም ይህንን ድርጅት በምንችለው መንገድ የመርዳት ሃይማኖታዊ ብቻ ሳይሆን የዜግነትም ግዴታ አለብን። የዜግነት ግዴታ አለብን። ለጽድቅ ብቻ ብለን የምናደርገው ሳይሆን ለሞራል ልናደርገው የሚገባ ነው። በየቤታችን ብዙ በየዕለቱ የማንጠቀምባቸው ነገሮች አሉ። እንደ ጌጥ የምናያቸው የተደረደሩ የማንለብሳቸው ልብሶች ቁም ሳጥን ያጨናነቁ፣ እንደነዚህ አይነቶቹን ልንጎበኝበት ይገባል። በቤት ውስጥ ያለውን ቁሳቁስ ሁሉ ዕለት በዕለት አንጠቀምበትም። በዓመት አንድ ጊዜ የማንበላበት ሳህን ይኖራል። በዓመት አንድ ጊዜ የማንለብሰው ልብስ ግን ቤታችን አጨናንቋል። ስለዚህ በጎ ስራ ለራስ ነው። ለወደፊቱ ብድር ለእግዚአብሔር እየሰጠን እኮ ነው። እንደዚህ አብረን ሁል ጊዜ እየተሰባሰብን በእንደዚህ አይነት ነገሮች እየተዋወስን አብረን መስራት ብንችል የት በደረስን። ድህነትን አብረን ባስወገድን። እኔ ተጠቃሚ ነኝ። በዚህ አገልግሎት በዚህ ስጦታ የምጠቀመው እኔ ነኝ። ምክንያቱም እግዚአብሔር ለዚህ ጉዳይ እንድወስንና እንድጨክን ሃይማኖት መንፈሳዊ ጭካኔን ይፈልጋል። በመጨከን ይላል። ጭካኔ ማለት በመንፈሳዊ ነገር ለማድረግ መወሰን ነው። እንዲህ አይነት ትልልቅ ነገሮች ሲደረጉ በራሳቸው ፈተና አላቸው እና ያንን ጨክኖ ለማድረግ ስጦታ እግዚአብሔር ልቤን ስላስጨከነ በዚህ ጉዳይ እንደ ሐናንያና እንደ ሰጲራ ልቤን ስላልከፈለው እግዚአብሔርን አመሰግነዋለሁ። ራሱን ቤቱን ግን የሚሰጥ ሰው ብዙ ጊዜ አላጋጠመኝም። አሁን ዛሬ ለየት የሚያደርገው ነገር ሰው የሚኖርበትን ቤት ሰው ቤት በዚህ ምድር ላይ ሲኖር ማክሲመም መስራት የሚፈልገው ነገር አንዱ ትልቁ ቤት ነው። ሁላችንም የምናውቀው ይመስለኛል። ማክሲመም ይፈርት አድርጌ ብዙ ጥሬል መስራት የምፈልገው ቤት ነው። የራሴን ቤት የምኖርበትን ወይም ያሰብኩትን ብለው የራሳቸውን ቤት ለመቄዶንያ ለተቸገሩ ሰዎች ሰው ያለውን ነገር ሰጥቶ የሰዎችን ችግር ሲያቃልል፣ የሰዎችን ችግር ሲያስወግድ፣ የወደቁ ሰዎች ቁመው ሲሄዱ፣ ተስፋ የሌላቸው ሰዎች ተስፋ አግኝተው ተስፋ ሲሆናቸው ያኔ ደስታ ደስታ በእኛ ይመነጫል። የደስታ ምንጩ ስጦታ ነው። አንዱ የደስታ ምንጭ ስጦታ ነው። እውነት ለመናገር ቤትን ራሱ መስጠት ማለት በጣም የራቀ ነገር ነው። ይሄንን እዚህ እንግዲህ እስከማውቀው ድረስ ቤት የሰጠ አላስታውስም፣ ሊኖር ይሆናል። ግን ቤት የሰጠ እንደዚህ የማስታውሰው ነገር የለም። የቤት ስጦታ ማለት ለዚህ ዝም ብለን የምናስበው አይደለም፣ ከአቅም በላይ የሆነ ነገር ነው። በተደጋጋሚ እንደተነገረው ይሄ ቤት በዘመኑ 4 ሚሊዮን የኢትዮጵያ ብር ባልደረሰ ገንዘብ የታነጸ ቤት ነው። እኔ ከዚያን ጊዜ ጀምሮ ለመንፈሳዊ አገልግሎት ሰጥቼዋለሁኝ። ነገር ግን አሁን በመጨረሻ ደግሞ ጠቅልሎ ለመስጠት ውሳኔ ባደረኩ ጊዜ ከማንም አልተማከርኩም፣ ወሰንኩ። ውሳኔን ለወንድሜ ለአማኑኤል ጌታነህና ለዶክተር ቢንያም ደውዬ ትዕዛዝን ያስተላለፍኩት ይሄን ወስኛለሁ፣ ሂዳችሁ ይሄን አድርጉ፣ በቃ አለቀ። ነገር ግን ቤቱ በዚህ ዘመን ቢሰራ ወይ ቢሸጥ ቢለወጥ ለመሆኑ ምን ያህል ያወጣል ተብሎ በባለሙያ ሲገመት እንደሰማችሁት ከ120 ሚሊዮን የኢትዮጵያ ብር ያላነሰ ያወጣል። ከሰራሁበት ስንት ጊዜ እጥፍ እንደሆነ አስቡት። አይማ በጣም ቁጥሩ ብዙ ነው። ግማሹን መቄዶንያ በልቶ ግማሹን ደግሞ የራሴን ጉድለቶች በመላበት እንዳልል ያስጨከነኝ አምላክ ክብር ምስጋና ለሱ ይሁን። እንግዲህ ይሄ ቤት ይሄ ህንፃ የዛሬ 20 ዓመት ነው የተሰራው እና
የዛሬ 20 ዓመት ህንፃው ሲሰራ ዓላማውም ለበጎ ተግባር ነው። ምንድነው ብፁዕ አባታችን ቤቱን ከሰሩት በኋላ ከ3 ዓመት በኋላ ኑዛዜ አድርገው ነበረ ለአረጋውያን ወላጅ አልባ ህጻናት እንዲጠቀሙበት የሚል በውልና ማስረጃ ሄደው ኑዛዜ አድርገው ቦርድ አቋቁመው ለበጎ ተግባር አውለውታል። የዛሬ 17 ዓመት ማለት ነው። ቤቱን ባለቀ በ3 ዓመቱ እና ከኪራዩ ሰዎች ሲረዱ ቆይተዋል። መቄዶንያም አንዱ ድርጅት ነበረ። ግለሰቦች የተለያዩ ሰዎች በወንድማቸው በኩል ሲረዱ የቆዩት ቤት ነው። መጽሐፍ ቅዱስ ውስጥ ቁርአን ውስጥ ወንጌል ውስጥ የተጠቀሱ ሀብቶቻችንን እያነበብናቸው አይደለም፣ እየተገበርናቸውም አይደለም፣ እየተመካከርንባቸውም አይደለም። በገንዘብ የማይገዛውን በገንዘብ መግዛት የማይችለውን ደስታ፣ በገንዘብ መግዛት የማይችለውን ፍቅር፣ በገንዘብ መግዛት የማይችለውን በረከት ከእግዚአብሔር ጋር ያገኛል፣ ከእግዚአብሔር ዘንድ ያገኛል። እኔ አመድ በዱቄት እኮ ነው የቀየርኩት። እኔ ነኝ ተጠቃሚው፣ ብልጡ እኔ ነኝ። ይሄ ቤት እኮ አፈር ነው፣ የብሎኬት ድርድር ነው፣ በሰው እጅ የተሰራ ነው። በሆነ አጋጣሚ ሊፈርስ ሊጠፋ የሚችል ነገር ነው። ነገር ግን በዚህ በብሎኬት ድርድር በሆነው በሰው እጅ በተሰራው አመድ እኔ ደግሞ ዱቄት ለወጥኩ። በጌታ ቃል መሰረት በሰው እጅ ያልተሰራ ሰማያዊውን ቤት ገዛውበት። ቁርአን ውስጥ ከተጠቀሱት ነገሮች የእስልምናው መሰረቶች ከሆኑት ነገሮች አንዱ መስጠት ነውና ዘካ እናንተ ምንድነው የምትሉት? አስራት ማለት ነው። አስራት ከገንዘብ ላይ በግዴታ የሚሰጠው በምጽዋት ደረጃም የሚሰጡት በሙሉ በጣም ከመወደዳቸው ባሻገር ግን አንድ ቦታ ላይ ቁርአን በጣም የሚስብ ነገር ይለኛል። ምን ይላል? ለን ተናሉል ቢራ ሐታ ቱንፊቁ ማ ቱሒቡን ይላል። ምን ማለት ነው? በጣም እናንተ ዘንድ ውድ የሆነውን ነገር እስክትሰጡ ድረስ በእውነት መልካምነትን ገና አልተሰጣችሁም ይላል። ብዙዎቻችን ገንዘብ ስንሰጥ ወይ ስንረዳ ከኪሳችን ውስጥ መርጠን ትንሿን ብር ነው የምንሰጠው አይደል? ትንሿን ብር። ረጅም እድሜ ለመኖር በእውነት አንዱ ትልቁ ነገር ስጦታ ነው። እፎይ የሚል አይምሮ እንዳይጨነቅ፣ አይምሮ የሰዎችን ችግር ተጋርተሃል አይዞህ የሚል ነገር በውስጡ ይመጣል። ድሆችን እኮ ይኸው ትናንትና እኮ ወድቆ የነበረው ሰው ቆሞ ስትያው ደስ አይልህም? ትናንትና ከፊቱ ፈገግታ በረሃብ ምክንያት፣ በብርድ ምክንያት፣ በሰቆቃ ምክንያት ከአቅሙ በላይ በሆነ ችግር ተጎድቶ ወድቆ ያለ ሰው ዛሬ ቆሞ ሲሄድ፣ ያለ ሰው ዛሬ ስራ ሲሰራ፣ ያለ ሰው ዛሬ አማካሪ ተመልሶ ሲሆን፣ ተመልሶ ከዚያ ከወደቀበት ሰራተኛ ሲሆን አትደሰትም እንዴ? 1 ብርና 100 ብር በፊት እንግዲህ 1 ብርና 100 ብር እያለ ማለት ነው። አሁን ደግሞ 200 ብር አድርጉትና ክርክር ያዘዋል። ከዛ 1 ብር ምን ይለዋል? 100 ብር ምን ይለዋል? ወይም 200 ብር ምን ይለዋል? አንተ ልክስክስ እኮ ነህ፣ በየደሃው እጅ እኮ ነው የምትውለው አለው። እኛ ግን የምንውለው ሸራተን ነው፣ እኛ የምንውለው ትልልቅ ቦታ ነው የምንውለው አለ። ዳንስ ቤት ነው የሚውለው። እስክስታ ላለችው ሴት የሚለጥፈው 200 ብር አያጣም። ነገር ግን ለደሃ ስጥ ሲባል ወይም መንገድ ላይ የኔ ቢጤ ሲጠይቀው ግን ኪሱን ፈትሾ እንደምንም 5 ብሯን ወይም 1 ብሯን ነው የሚፈልገው። ጌታ ግን ምንድነው የሚለው? እውነት እናንተ ከምትወዱት ለራሳችሁ እና ይሄ አስተዳደጋችንም ይመስለኛል። ድሮ ልጅ እያለን እናቶቻችን የሚሉን ምንድነው? እስኪ እዛ የተረፈ መሶብ ውስጥ ትንሽ የሻገተ አለ እሱን ፈልጊና አውጪ ይሉን ነበር አይደለም? በጣም እኮ አስቸጋሪ የሆነ አስተሳሰብ። ለደሃ የምንሰጠው የተረፈንን፣ ለደሃ የምንሰጠው ያሻገተ፣ ለደሃ የምንሰጠው በእጃችን ያቦካነውና የተራረፈ ነው የምንሰጠው። ይሄ ነውረኝነት ነው። ሐዋርያው ቅዱስ ጳውሎስ እግዚአብሔር በደስታ የሚሰጠውን ይወዳል፣ እያንዳንዱ በልቡ እንዳሰበ ይስጥ ይላል። የምንጠራቸው ነቢያቶች አንድ አይነት ናቸው። እኔ አደም የምለው እናንተ አዳም የምትሉትን ነው። እኔ ሙሳ የምለው እናንተ ሙሴ የምትሉትን ነው። እኔ ዮሴፍ የምለው እናንተ ዩሱፍ የምለው እናንተ ዮሴፍ የምትሉት ነው። በቃ ሌላ የለውም። ኢየሱስ እኛ ዒሳ የምንለው ነው። የተለያዩ ሐሳቦች ልዩነቶች ቢኖሩም ነገር ግን ብዙ ግን አንድ የሚያደርጉንና በተለይ ደግሞ በዚህ አይነቱ ጉዳይ ላይ በጣም ብዙነታ አንድነታችን በጣም የጎላ ነውና ያንን ጠብቀን እንስራበት። ቢኒ ኢንሻአላህ ከጎንህ ነን።
ምንጊዜም ብፁዕ አቡነ ፋኑኤል ይህንን የመሰለ ትልቅ ተምሳሌት ሰርተዋል። ቅድም ባልኩት መሰረት ብዙዎች እንደዚህ አይነት ስጦታ ሲሰጡ ሸኾችም ቄሶችም ብዙ አይተናናቅም። ስለዚህ የምንናገር ሰዎች የአድርጉ የምንል ሰዎችን መከራ ውስጥ ነው የከተቱን አቡነ ፋኑኤል። የት አላችሁ ታዲያ? እና ውድድሩን በጣም አክብደውብናል። እንግዲህ ጌታ ይቀበላቸው አቡነ ፋኑኤልን። ለድሃ ለተቸገረው የሰጠ ለማን አበደረ ይላል ቅዱስ መጽሐፍ? ለእግዚአብሔር አበደረ ነው። ስለዚህ እኛ እያቆየን ነው እኮ ይሄ የምናከማቸው በጎ ስራ ነው ነገ ዋጋ የሚሆነው፣ ነገ በእምነት ሚዛን ላይ የሚቀመጠው ዛሬ ያቆየነው ነው እንጂ ከሞት ካለፈን በኋላ ይሄ ነገር ይሄን አድርጉበት ብለን ብዙን ጊዜ የምንለው ዋጋ አይሰጥም። ሳለን ከአይምሯችን ጋራ ከጤናችን ጋራ እያለን የምናደርገው በጎ ነገር ነው። ስለዚህ ሁላችንም ይሄንን ሰው እስከሆንን ድረስ ለሰው በጎ ነገር ማሰብ በጎ ነገር መስራት ከሁላችን ይጠበቃልና ይሄንን እንግዲህ ሁሉም አራያ ምሳሌ አድርገን በጎ ስራ እንስራ። የሰማይ ቤታችንን የምንሰራው እዚህ ምድር ላይ ያለን ነው። በእግዚአብሔር ቤት በቅዱሳኑ ፊት ተቀባይነት የሚኖረን አሁን በህይወት ሳለን ያደረግነው በጎ ስራ ስለሆነ የሚጠብቀን ተከትሎንም የሚነሳው ይሄ ነው። ለሁሉም እንደ ስራው እሰጠዋለሁ ነው ያለው። በኋላ በትንሣኤ ዘጉባኤ የምንቀበለው የሰራነውን ነው፣ የሚመዘንልን የሰራነው ነው። ስለዚህ በጎ ስራ እንስራ። እኔ ያደረኩት ለራሴ ነው፣ ጥቅም እንዳለው ስለተረዳው ነው። በእግዚአብሔር ፊት ራቁቴን እንዳልቆም ነው ይህን ስራ የሰራሁት። ስለዚህ እናንተ እኔን የምታግዙኝ ይሄ በጎ ስራ ለጽድቅ እንዲያደርግልኝ፣ የኃጢአት መደምሰሻ የመንግስቱ መውረሻ እንዲያደርግልኝ በጸሎታችሁ እንድታስቡኝ ብቻ ነው የምጠይቀው። ሁላችሁንም እጅግ አድርጌ አመሰግናለሁ። የሰማነውን ከዛም ከዚህም የሰማነውን ልቦናችን ላይ አላህ ያሳደረልን። ያ ብቻ አይደለም፣ ልቦናችን ላይ አድሮ ደግሞ ወደ ተግባር በእጃችን ላይ የሚተረጎም በመስጠት የሚተረጎም ያድርገው። ሙሉ በሙሉ እንግዲህ ከሳቸው ኃላፊነት ወደኛ መጥቶ እኛ ዓላማው እንድናስቀጥል ነው ማለት ነው የተደረገው። እኛ እንግዲህ ያው ከዚህ በኋላ እኛ ደግሞ 57ኛ ቅርንጫፍ አድርገን ሰዎች እናስገባበታለን ማለት ነው። የብፁዕ አባታችንም ፍላጎት እንደዛ ነው። አሁን ሰዎች እየተመለመሉ ነው ያሉት። በቅርብ ጊዜ ሰዎች እንግዲህ ወደ ማስገባት እንጀምራለን ማለት ነው። እቀናብሃለሁ። ሁሌም አንተ ትልቅ ነገር አሳይተሃል። በኢትዮጵያ ደረጃ አንድ ድርጅት አንድ ክርስቲያን ወንድም ያቋቋመው ድርጅት ሆኖ ግን ሙስሊሞችንም ክርስቲያኖችንም የሚረዳ ድርጅት እንደ ምሳሌ የሚቀርብ ነው። ይሄ በሙስሊሞቹም ይህንን ያንተን አይተው የሞከሩ አይቻለሁኝ። እንደነ ባቡል ኸይር ሁለተኛ ምሳሌ ሆኖ ሊጠቀሱ የሚችሉ ናቸው። ግን በጣም ብዙ ይቀረናል። በጣም እኔ ባለፈው ራሱ የዛሬ ዓመት ኮምፒውተር፣ ፕሪንተር፣ ስካነሮች እንደዚህ ይዘውልን መጥተው አስታውሳለሁ። ዲሲ አካባቢም ደብዳቤ በመጻፍ እዛ አካባቢ እንድንደገፍ ጥረት ያደርጋሉ። ያው ራሳቸውን የሰጡት እንግዲህ በ18 ዓመታቸው ነው። በ18 ዓመታቸው መንኩሰው መጽሐፍ ቅዱስ ላይ ራሱን ለመንግስተ ሰማያት ሲሉ ራሳቸውን የሰለቡ አሉ የሚባለው መንኩሰው ሰጡ ናቸው ማለት ነው። አዲስ ነገር አይደለም ለሳቸው። ይሄ 20 ዓመት ሲሰራ 3 ሚሊዮን ምናምን አካባቢ የፈጀ ቤት ነው። በኋላ ቀን ወደ ቀን እንግዲህ ቫልዩ እየጨመረ መጥቶ ዛሬ 120 ሚሊዮን ብር ሊገመት የቻለው ማለት ነው። ሸለም ቢያረጉኝ ወይ ዶላር ወይ ዩሮ ይስጥልኝ እላለሁ። እድሜውን ጨምሮ ጨማምሮ እናመሰግናለን። እንኳን ደህና መጣችሁ። እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰ እግዚአብሔር ይመስገን። መቄዶንያ የበጎ አድራጎት ማህበር መቄዶንያ ቻሪቲ አሶሲዬሽን ሰርቲፊኬት ኦፍ አፕሪሺዬሽን
This certificate is presented to His Abuna Phanuel, Archbishop of Washington, D.C. Diocese, in appreciation of this generous donation, selfless dedication and support of our mission is held homeless, elderly, and mutually challenged. Your contribution pays for so much of resources our residents depends to turn their lives around for the better. On behalf of all the elderly and mentally challenged whose lives will touch, thank you. Together, we are thanking Difference Community and the elderly homeless, Biniam Belleta Addis Foundation, and General Manager of Macedonia.